ረመዳንን ጾመ ብሎ አንድ የዘገበ የዜና ወኪል የለም። በነገራችን ላይ የራሳቸው ኦፊሻል የሩሲያ ኦፊሻል ዜናቸው ጭምር ማለት ነው። በዚህ ልክ ነው ሃይማኖታቸውን ለመታደግ እንትን የሚሉት። ምን አይነት አመጡ? የኤአይ ቪዲዮ አመጡ። አየው ሲያፈጥር እፎይ ጨረቃና ኮከብ አድርጎ የሚዩት ነው። እፎይ በጣም እያፈጠረ ነው። ገራሚ ነው እያልኩ ነው። በጣም በጣም አፍጥሯል። ኤንኤስ ምንድነው እሱ ከኢንስታግራም ከፌስቡክ ላይ ተረት ተረት እየለቃቀሙ እንጂ ኦፊሻል የሆነ ዜና አይደለም። ኮንፊርምድ የሆነ ኦፊሻል የሆነ ዜና አይደለም። የሐሰት መረጃዎች ስለሆኑ ማለት ነው። እና ምንም ማድረግ አይቻልም። እና የተለመደ የተቀናበሩ ነገሮችን ማሳየት በነገራችን ላይ በእነሱ ኖርማል ሆኗል። በነገራችን ላይ እና ለምሳሌ አንዲት የኤአይ ቪዲዮ ላሳያቸው። አሁን ብዙ ኤአይን የማያውቁ ሰዎች ማለት የምር የሚመስላቸው ብዙ አሁን ለምሳሌ እናቶቻችን ገፋ ያሉ በእድሜያቸው የምር የሚመስላቸው ሰዎች አሉ። አሁን እንደዚህ አይነት ኤአይ እየሰሩ እንኳን ምን ያህል ውሸትና ተረት ተረት እንደሚሰሩ አሁን 16100 ሰው ላይክ አድርጎታል። 16100 ከብቶች ማለት ነው ላይክ አድርገዋል። ይህ ምንድነው ቪዲዮ? ኧረ ተው ተው ተው። እንደዚህማ በዚህ መጠንማ ሙስሊሞች ደደብ ናቸው እያልከኝ ነው? በዚህ መጠንማ አይደድቡ። በዚህ መጠንማ ደደብ አይሆኑም። ኤአይን ያኛው ኡስታዝ በኤአይ ተጠልዞ ብቻውን ከኤአይ ጋር ዲቤት ያደረገ ነበረ። እችኛዋ ደግሞ ሌላ ምንድን ነው እሱ የዚህን ያህል ኤአይ ማስለም ጀመራችሁ። በኤአይ እየሰራችሁ ሰለመ ጓይር ክርስቲያን። አቤት አቤት ውርደት። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አና ሙሐመደን አብዱሁ ወረሱሉሁ። የክርስቲያን ማህተብ አስለብሰው ማሻላ ማሻላ ሻዳ ሲያዙ ሙስሊሞች ብዙ ሰው ሻዳ አካውንቱም ግባ እነሲንትም ኧረ ተው ይደብራል። ቴሌቪዥን ፕሮግራም ላይ በኤአይ ሰርታችሁ ሻዳ ምናምን ትላላችሁ። ይደብራል። በቃ ፍቱ እንጂ እችም ሻዳ ዛ ነው ኤአይ ነው። ይሄም በቃ እንዳለ እንትኑ የቲክቶክ ቻናሉ በቃ ይሄን ነው የሚያስተላልፈው። ሆለ እስራኤል ተንከራረ በዴ አከከራረት ዴቢሱፍ ኤርጊ ረቢን ነቢ ኢሳ ምን እንደሚል ብትተረጉምልን እፎይ ደስ ይለን። ከእስራኤል በጎች ማቴዎስ ወንጌል ምዕራፍ 15 ላይ የሚገኘውን ነው። ከእስራኤል በጎች ለጠፉት ነው የመጣሁት የሚለውን እሱን ጠቅሳ እሱን ነው እንትን እያለች ያለች። ኧረ ይደብራል። ቴሌቪዥን ፕሮግራም ላይ በኤአይ የተሰራ ዜና ይሰራሉ። ቴሌቪዥን ፕሮግራም ላይ የቲክቶከሮችስ እሺ አንተ 200 ምናምን ሺህ እኮ ተከታይ ያለው ነውር ጌጣቸው፣ ውርደት መሰረታቸው፣ ሐሰት መገለጫቸው፣ እምነታቸው አጋንንታዊ ማናቸው? ነውር ጌጣቸው፣ ሐሰት ካባቸው፣ ውሸት መገለጫቸው ነው። ያለ ሐሰት መቆም ማይችሉ ዶግማንቸው ነው። መዋረድና እንደዚህ መጠለዝ ማይሰለቻቸው አጋንንት ወንድማቸው፣ አጋንንት እህታቸው፣ አጋንንት ባላቸው፣ አጋንንት ሚስታቸው፣ ሴጣን በደማቸው የሚዞር እነማን ናቸው? በቴሌቪዥን ፕሮግራም ላይ ኤአይ ሰርተ በዚህ መጠን ለምንድን ነው እሱ? ኧረ ውሸት ይደብራል፣ ይደብራል፣ ይደብራል። ከምር ውዶቼ ይደብራል። በኤአይ ሰርተ እንደዚህ ትላለህ። ገና ለገና ኢንስታግራም ላይ አንድ ሰው ዜና ሰራበት ብለህ ኮንፊርም ያልሆነ መረጃ ከሀገሪቱ ዜና ከቴሌቪዥን ፕሮግራማቸው ወይንም ደግሞ የሀገሪቱ ተቋም ያላስተላለፈውን በኤአይ ሰርተህ ምን ያህል እኛ ፋራ እንመስላችኋለን ወይ? ነው እኛ ነቄ ነን፣ ነቄ ነን፣ ያራዳ ልጅ ነን። በዚህ በ21ኛው ሴንቸሪ ላይ በዚህ መጠን የሚፎገር ካለ ሙስሊም ነው። በዚህ መጠን የሚታለል ካለ ሙስሊም ነው። በዚህ መጠን የሚሸወድ ካለ ሙስሊም ነው። ጭንቅላቱን ለማይረባ አይምሮ አሳልፎ የሰጠ ማይጠቀም ካለ ሙስሊም ነው። አጋንንት ወንድም ሆነ አጋንንት እህት ሆነ አጋንንት ወሲብ የሚያደርገው አጋንንት በደም ውስጥ የሚዞር አጋንንት
ቂጥ ውስጥ አየር የሚነፋ አጋንንት መስጊድ ያለው ከአጋንንት ጋር አብሮ የሚሰግድ አጋንንት ለአጋንንት የተላከ ነብይ የሚከተል አጋንንት የመሰከሩለትን እምነት የሚከተል አጋንንት መመሪያው ያደረገ ውሸት መገለጫው የሆነ ሙስሊም ነው። እኛ ግን ክርስቲያን ነን። እኛ ክርስቲያን ነን። እውነት አርነት ያወጣል። ከእውነት ጋር እንቆማለን። ሐሰትን እናፈርሳለን፣ እውነትን እናጽድቃለን። ሁላችሁም እንኳን ደህና መጣችሁ ብያለሁ። ወደ ቶፒካችን እንገባለን። ክርስቲያን ቀጥል። ኦኬ ያ የዛሬው ርዕሳችን እንግዲህ ከነገረ ድህነት ጋር በተገናኘ ነው። ያው እንግዲህ በእስልምናም በክርስትናም ነገረ ድህነት ምንድነው? አንተና እንደ ብቻ ዝም ብለህ ታወራለህ። ምንድነው? ቀነቁ ገና ሻዳ ትወዛለህ ራስህ። ኤአይን በኤአይ እየሰራችሁ ሻዳ እያሰራችሁ እንዴት አልቀና? በእናንተ ድድብና እየሰለሙ እኮ ነው። አንተን ትሰማለህ እኮ ሻዳ ትወዛለህ በቅርብ ቀን እኮ። በጣም ነው የምቀናው። እንደዚህ አይነት ጭንቅላት በህይወቴ ለሰከንድ እንኳን ኖረኝ ስለማላውቅ እንዴት እዛችሁ ዞራችሁ አንገታችሁን እንዴት አልከበዳችሁ የሚለው ያስቀናኛል። ለጌጥ ማለትም እኛ ድሮ እንደዚህ ወፎች ለማባረር ሻዳ እናስሳለን። ለጌጥ ምናምን ሰው አለ ለማለት እንደዚህ እንትን እንሰራና ልብስ እናለብሰውና እንዲናቆማለን። የሆነ ሰዓት ላይ እንዲህ ይላል። የእናንተ አንገት ግን ይህን ንፍጥ የሆነ ጭንቅላት ተሸክሞ ውሸትን መገለጫ የሆነ ጭንቅላት ተሸክሞ እዛችሁ መዞራችሁ በጣም ያስቀናኛል። የሆነ ሰፈር ውስጥ ብናቆመው ጥሩ አሸንጉሊት ይሆናል። አይ ስድብ አለም ስድብ አለም ኑሪ ከምር በኤአይ የተሰራን በኤአይ አሰርተ ሻዳ ሲያዝን ስትል እሱን ዲፌንድ ለማድረግ መግባት በራሱ አሳፍርና ኑሪ። በኤአይ ሰርተ ሰው ያልሆነን አሸንጉሊት ሰርተ አሸንጉሊቱ ሻዳ አሸንጉሊትን እያስያዝክ ሰው እስልምናን እየተቀበለ ነው ብሎ ሃይማኖት ሰባኪ ነኝ ማለት ዜና መስራት በሱ ላይ ኑሪ። በጣም ይህ ያሳፍራል። ከምር ዜና ሰርተ በኤአይ ፎቶ አቀናብረ ያውም ትልልቅ የቴሌቪዥን ፕሮግራም ጭምር ዜና ማስተላለፍ ውርደት ነው። ምን ሆነ ነው? ሃይማኖት እኮ ነው። እንኳን እነሱ እኔ እዚህ ጋር ተራው ቲክቶከሩ እንደዚህ አይነት ውሸት ነገር አልሰራም። በኤአይ አሰርቼ የሆነ ከዛ ላውሌወይን እንደዚህ አስጠምጥሜ ከዛ ያንን አሸንጉሊት ክርስቶስ አምላክ ነው በል አላህ ጣዖት ነው በል እያልኩ አላሰራም። ምክንያቱም እኔ ከሐሰት ጋር ህብረት የማደርግ ስላልሆንኩ አጋንንት ወንድም ስላለለኝ አጋንንታዊ ቤተሰብ ስላለለኝ። አንተ ግን ዲፌንድ እያደረካቸው ኖሪ። አሸንጉሊት ሻዳ ማስያዝ እንዴት ነው የሚያስቀናኝ? ማንኛውም ተራ ሰው እኮ ያደርገዋል። በቀን 100 ኤአይ ሰርቼ እኮ ክርስትናን እንዲሰብኩ ማድረግ እችላለሁ። ይሄ ምኑ ያስቀናኛል? እድሜ ለቴክኖሎጂ። በሰከንድ ውስጥ ጣጣጣጣ አድርጌ ሐጂ ኢብራሂምን የመጅሊሱ መሪን ክርስቲያን አስመስያቸው መስራት እችላለሁ። ከዛ ክርስትናን እንዲናገሩ ማድረግ እችላለሁ በኤአይ። ቀላል ነው። ከዛ ሐጂ ኢብራሂም እንዲተናገሩ ብዬ ቪዲዮ እየሰራው እንደዛ ባደርግ የኔን ድድብና ነው እንጂ የሚያሳየው የኔን ውሸታምነት ነው እንጂ የሚያሳየው እንዴት ጥሩነቴን ያሳያል? እንደዚህ መስራት እንዴት ጥሩነትን ያሳያል? የአንድን ሰው ፎቶ አስመስዬ ኤአይ ሰርቼ ከዛስ ይኸው ክርስትናን ተቀበሉ ማለት እኮ እውቅናን አይደለም እውቀትን አይደለም። ኑሪ ወደ ቶፒኩን መለስና ዛሬ የምንመለከተው ምንድነው? እሱ ነገረ ድህነት ይሆናል። ነገረ ድህነት ላይ ሙስሊሞች ደጋግሞ የሚያነሱት አለ። ክርስቶስ ለምን በስጋ መገለጥ አስፈለገው? እዛ ሆኖ አምላክ ከሆነ እዛ ሆኖ ለምን አያድንም? ለምን ሰው መሆን አስፈለገው? ሰው ከመሆንም በላይ ደግሞ መሰቀልና መሞት እንዲሁም መንገላታት ለምን አስፈለገው? በገነት ውስጥ በአንዱ ኃጢአት አንዱ አይጠየቅም። እኛ አዳም ባጠፋው ምን አገባን? እነኚህ ጥያቄዎች ፖዘቲቭ የሆኑ ጥያቄዎች ይመስላሉ፣ እናነሳቸዋለን የሚያነሷቸው ስለሆኑ ዘወትር። በተመሳሳይ ደግሞ ሙስሊሞቹ ጋር ይሄ ጥያቄ ለዘመናት ተነስቶ አያውቅም። ሙስሊሞቹ ጋር በጣም ከባድ ነው የጥያቄ በጣም ከባድ ማለት ነው። ይሄ ርዕስ ሙስሊሞቹ ጋር በጣም ከባድ ነው። እኛ ጋር ለዘመናት ሙስሊሞቹ ሲጠይቁት ስለኖሩ
እንደ ዘመናት እኛም ስንወያይበት ስለኖር ከፕሮቴስታንቶችም ለዘመናት ሲጠየቅና ከፕሮቴስታንቶቹ ጋር ባለው ልዩነት ላይ ድነት ምንድን ነው ከሚለው አንጻር ውይይት ስለሚደረግበት ለእኛ ለክርስቲያኖች ይሄ ቶፒክ ቀላል ነው፣ ይገባናል። ክርስቶስ በስጋ ለምን መጣ? ክርስቶስ ለምን መሞት አስፈለገው? ድነት እንዴት ነው የሚገኘው? የዘወትር ውይይት ሴንተር ማዕከል ነው። ይሄ ለክርስቲያኖች በክርስትና ማዕቀፍ ውስጥ ላሉ ይሄ የውይይት ማዕከላቸው ነው። የሚለያዩም አንድ የሚሆኑም የሚወያዩበት ነው። በክርስትና ማዕከል ውስጥ ያሉ ይሄ የውይይት ማዕከላቸው ከሆነ ሙስሊሞቹ ጋር ይሄ የድህነት ማዕከላቸው ምንድን ነው? ተገነት እንዴት ወጡ? ወደ ምድር እንዴት መጡ? ወደ ገነት እንዴት ይገባሉ? ሰፊ ነገር የለውም። አዳም አጠፋ፣ ተባረረ፣ ወጣ። ከዛ በኋላ እኛ ደግሞ ከሞት በኋላ እንገባለን። ዳሴት። ከዛ ውጭ በአዳም ምክንያት የነካቸው ነገር አለ? አዳምስ ምን አደረገ? እንዴትስ ሆነ? ከመውጣቱ በፊት ከወጣ በኋላ ለምን ወጣ? እንዴት ወጣ? ሴጣን እንዴት አታለለው? ለምን አታለለው? በአዳም ምክንያት የደረሰባቸው አለ? የሚታወቅ ነገር አለ? አይታወቅም። አንድ ነገር ክርስቲያኖች እኛ ምን እናምናለን? አዳም በገነት ውስጥ እንደነበረ በአዳም ውድቀት ወይም ደግሞ አዳም ከገነት ከተባረረ በኋላ ግን ከወደቀ በኋላ ወይስ ከተባረረ ካጠፋ ኃጢአት ከሰራ በኋላ ጸጋው ከተገፈፈ በኋላ እኛ እንደ ሙስሊሞቹ እግዚአብሔር ትቶ አልተወንም፣ በስጋ መጥቶ ከፍ አድርጎናል ወደ ጸጋው ብለን እናምናለን። ከዛም ደግሞ ሞት አለ። ሞት እኛና የሙስሊሞች ሞት ይለያያል። ሞት ብለን እኛ ድፋይ የምናደርገው ከሙስሊሞቹ ጋር ይለያያል። እኛ ጋር ሞት ዲፋይን ይደረጋል። ሙስሊሞቹ ጋር ሞት ፍጡር ነው። እኛ ጋር ሞት የተፈጠረ ነው ብለን አናምንም። ሞት አስቀድሞ የተፈጠረ ነው ብለን አናምንም። ይህን እንዲቴል እናየዋለን። እነሱ ጋር ሞት ምንድን ነው? እኛ ጋር ሞት ምንድን ነው? ይህንን እናየዋለን። ሞት ራሱ እኛ ጋር ወደ አራት አለ። አራት አይነት ሞት አለ። እኛ ጋር አራት አይነት ሞት አለ። እነሱ ጋርስ ይህን እናየዋለን ማለት ነው እንዲቴል። ይህን ይመስላል። የውርስ ኃጢአትን በተመለከተ የውርስ ኃጢአት እኛም አናምንም። የውርስ ኃጢአት አለ ብለን አናምንም። ሙስሊሞቹ አናምንም ቢሉም የውርስ ኃጢአት ግን ሙስሊሞቹ ጋር አለ፣ እኛ ጋር የለም። ይህንን የምንመለከተው ይሆናል ማለት ነው። ኤኒዌይስ ኑሪ እንኳን ደህና መጣ። ቀደም ብላ የመጣው አንተ ይመስለኛል። እሺ፣ ግን እኔ በጣም ስለምቸኩል ሰላም ነው ላውራና ልውጣ። አንዴ መልስ እንችልን ነው። ቆይ አንዴ ላውራ። እሺ ምንድን ነው? ትላንትና አንተ ጋር ገብታ ያለቀሰችዋ ልጅ ኦርቶዶክስ ነበረች እና ማስረጃ ማቅረብ ትችላለሁ። ዛሬ እስከምትገቡ ጠብቂያችሁ ነበረ። ምክንያቱም ስለማውቃት ማለት ነው። አላህ ምስክሬ ነው። ኦርቶዶክስ መጀመሪያ ስሟ እኔ ክርስቲያን ነኝ የሚል ስም ነበራት። ከ5 ወር በፊት ከኔ ጋር ተጻጽፈን አውርተን ማውቃት ልጅ እኔን ቦልካኝ መታ እዚህ ግን ሙስሊም ነኝ ብላ ሶፊያ ብላ ቀይራ አንተ ስትል ነበር እና ይህንንስ እንዴት ታየዋለህ? አላህ ምስክሬ ነው። እንትና ኦርቶዶክስ ናት። በደንብ ነው ማውቃት። ይህንንስ እንዴት ታየዋለህ? እንዴት አየዋለሁ? ምን ብዬ ነው የመለስኩላት? ና የተሻለ እኔ ጋር ደግሞ ያለን መረጃ ምንድን ነው? እሱ እንዳላሰማርኳት እኔ ተናግሬያለሁ አለ። አፉ ማይክሽን አንሹ። እንዳላሰማርኳት እኔ ያልተናገርኩም ተናግሬያለሁ። ተናግራለሁ። አይቼሻለሁ። ነበርሽ፣ ትናንት ነበርሽ አንቺ። ወይስ ተረጋግራችሁ ይሆናል የመጣችሁት ማለት ነው። ምክንያቱም ከስር አንዳንድ ስፍላ አላስገባችሁም እኮ ነበርሽ። ስለዚህ ያ የድራማ ተሆነ እኔ አይመለከተኝም ማለት ነው። ግን እንደተማረች ደግሞ ከወራ አካባቢ እንደተማረች መረጃ ደርሶኛል። አንድ ክርስቲያን ለሚስ እንዲሁ ከዛ በኋላ ተነጋግራችሁ ክርስቲያን ነኝ በያት እንደዛ ተብሎ ከመጣችሁ የእናንተ ጉዳይ ይሆናል ማለት ነው። እኔ ጋር የሚሰራ ኃላፊነት ወስዳለሁ። እንዴት ሁሉም ሰው አንተ ፊልመኛ ነው እንደሚመስለው ሁሉም አይነት እንዳንተ ፊልም ይሰራል? እንዴት ነው የምታስበው? እናንተ ናችሁ ፊልም የምትሰሩት። ክርስቲያን አንዴ እንትኑን አሳየው ልክ የላለሁ። እኔ ጋር ደግሞ የምመጣው አስቀድማ ተምራ መሆኑን ሳላረጋግጥ ይቅርታ ያልናል። ለዛ ነው
ኤኒዌይስ ክርስቲያን ልኬልሃለሁ ቴሌግራም ላይ ፎርዋርድ አድርጌልሃለሁ። ተምራ መሆኑ እዛ እንትን እንዳለች ማለት ነው። ለኦዲየንሱ አሳያቸው። ኖ ካሜራ አልከፈትክም፣ አይታይም። ኦኬ ለእናንተ ይታያችኋል፣ ለእኔ አይታየኝም። ፎቶውን ሸፈን አድርገውና አሳያቸው። ስ አይታይም። ኤኒዌይስ እኛ ጋር እንደዚህ እናጣራለን። አየሽ እኛ ጋር ሲመጣ ከዛ በኋላ የሚሆነውን ግን ኃላፊነት አንወስድም። ምን ብያታለሁ? አላስተማርኩሽም። ካላስተማርኩሽ ደግሞ ውረጂ። እንዴት እንደዚህ ያልከኝ ብላ አልቅሳ ጮኻለች። አይመለከተኝም፣ እሱን አልጻፍኩልሽም፣ አልተጻጻፍንም። ለመምህር ግን ምን ብላለች? ከአንድ ወር በላይ እንደተማረች እንደተጠመቀች ልካላቸዋለች። እሱ ለእኛ ችግር አይሆንም ማለት ነው። ኦራይት ያው ቴክስቱ አንብብላቸው። የልጅቷ ፕሮፋይል ላሳያቸው። ይታያል፣ ይታወቃል። ተዘጋው ነው። ኦኬ ይቺ ነች ካላዩኝ ብላ ለመምህር ነው እየላከች ያለችው። ሙስሊሞች የአባቴን ጥያቄ ለመጠየቅ የተዘጋ ነው። ጥያቄ ለመጠየቅ አላስገባም ብለውኛል። ገስት እናቴ ያወጣችልኝን ስም አርጌው ነው አውቃ ነው ካለ እፎይ ይተዉት ነው የሚለው። ይተዉት በቃ። ካሜራ እየዘጋ ነው ክርስቲያን። ኔትወርክ ነው ራሱ ነው የሚዘጋው። ይቅርታ። ይተዉት በቃ። ለእኔ አይደለም ነበር ለወንድሜ ለአባቴ የጠየቅኩት። ምን ትናንትና ያለችው ማለት ነው። ለእኔ አይደለም ለወንድሜ ለአባቴን የጠየቅኩት። ቲክቶክ ስለሌላቸው ነው፣ ለነሱ ይደርሳል። መጠየቅም ማወቅም የፈለግነው ሰው ባይገፋ ጥሩ ነበረ። ብዙ ቴክስቶች ነው የጻፈችላቸው። ይሄን ይመስላል። ስለዚህ ከኔ ጋር ምን የሚያገናኘው ነገር የለም ማለት ነው። ልጅቷን ያዣትና ነኝ እንደዛ ከሆነ አይ በነገራችን ላይ የራሳቸው ድራማ ከሆነ ዊዶን ኬር። ልጅቷ ራሱ ትናንትና እኔ ክርስቲያን ነኝ የሚል አካውንት ነበረኝ ብላ ተናግራለች። ልጅቷ ራሱ ትናንትና ማለት ነው። ከዛ በፊት ጽፌ ነበረ እኔ ክርስቲያን ነኝ፣ ዩቲዩብ ላይ አለ በነገራችን ላይ እኔ ክርስቲያን ነኝ የሚል አካውንት ነበረኝ ከዚህ በፊት አውርተን ነበር ብላ ራሱ ነግራለች ወይ ልጅቷ። ስለዚህ አንቺ ምንም አካውንቴን ቀይሬ ነው እንደገናም ደግሞ እግዚአብሔር ፍቅር ነው ቢልም ሰይሜ እንደዛም ነበረኝ ብላም ተናግራለች። ካልሆነችም እኛ ይመለከታል። አስቀድመ ምን ብለን እንደሚያውቃት ስላወቀች ነው። ከታች ያለው ሰው እንደሚያውቃት ስላወቀች ነው። የምም እንደሚያውቃት ነው። ጠይቀናታል እኮ ሜይ ቢ ትናንትናው እናስደምጥሻለን እንዲህ ነበር ስሜ ብላ ነግራናለች። እኔ አባርሪያታለሁ እኮ ከዚህ ምንድነው ችግሩ? ኦርቶዶክስ ቆይ አሁን ከፍ በይና እስቲ አውጭ፣ ፕሮፋይሏን አውጭ። አሁን አውጫትና ልጅቷንም አምጫት። የት ነው የምንኖረው? የት ሀገር ነች? ለማንኛውም እኔ ለውጣ ነው። እሺ ከታች እንዲረዳ እንዳወጪ ውሸት ነው ብለሽ የለ ነይ እንዳወጪ። እኛ ማረጃ እንዳመጣ ነው። አምጪ። ምን አልከኝ? እኔ ነው መረጃውን አንቺ። አሁን ልጅቷን አምጫት። የት ነው የምንኖረው እኮ ምንድን ነው ያልከኝ? ኔትወርክ እያዘኝ ነው። ይሰማል። መረጃውን አምጪ። አሁን መረጃውን አንቺ። የት እንደምትኖር ግን እኔ ከ5 ወር በፊት አውቃታለሁ። እኔም ብሎክ አድርጋኛል። መረጃው አለኝ ብለሻል። ቀለጭና ሳይ እዚህ ጋር ምን ተባብለን የተወራራን? የት ነው የምታውቂኝ? አስረጂ። እዚህ ጋር አዋርጅኝ ያልኩሽ ነገር ካለ እግዚአብሔር ፍቅር ነው የሚል አካውንት እንዳለ ተናግሬያለሁ። አዎ ነበረ። የመጀመሪያም እግዚአብሔር ገብቶ ነው የመጣው ብዬ ነው ያልኩኝ። ይሄ የተወራራነውን አውጩ። ምንድን ነው ያስጨነቀሽን? የክርስቲያን ስለሆንኩኝ አንቺን ያንገበገበሽን ነገር አውጩ። እዚህ ጋር እናዋርጂ። እውነት እልሻለሁ። አውጩ። በቃ አላህ ምስክሬ ነው ብለሻል። ምስክርሽ ነው። አውጩ በይ እንዴ።
ኦኬ እሺ፣ እኔ ማለት ነው እፎይ፣ አሁን እኔ መረጃውን አውጪ። ወላሂ አፉ 2 አፉ ደቂቃ አፉ ጠብቀኝና ከ5 ወር አፉ አውጪ በፊት ያወራችበትን ላምጣው። እኔ ቆይ እኮ አውጪው። አሁን ኖ አሁን አለኝ መረጃውን ላሳይህ ነው ያልሽኝ አይደለ? ምክንያቱም እኛ ኃላፊነት አሁን ቆይ ሶፊያ ጋር ትናንት ቆይ ኑሪ ሰምታላል አለኝ ላሳይ ብላ ነው የገባችው። ስለዚህ እኛ ጋር ያለውን ኬዝ ደግሞ ሶፊያን አላቅሽም እያባረሪያታለሁ እኔ ስላላስተማርኳት እኔ ሊትራሊ ነው የሰጠኋቸውን ሰዎች ቆይ አንድ ያወራችሁ ሰው እየመጣ ነው። ቆይ ራስሽ ያወራችሁ ሰው እየመጣ ነው አለኛልሽ እኮ ፕሊስ አንዴ። ስለዚህ ምንድነው የሚሆነው የሶፊያ ጉዳይ? እኔ አላስተማርኩሽም ብያታለሁ፣ አባረሪያታለሁ ከላይ ላይ ግን ለመምህር ደግሞ እንደዚህ ብሎ ጥያቄ እንዳልጠይቅ ከለከለኝ ያለችበት ያው መረጃው ትናንትና ምን አልናት? እኔ ስላላስተማርኩሽ አይመለከተኝም ብዬ ነበረ። ክርስቲያን ያው አሳያችሁ እፎይ አስገብቶ ቤቱ እንዳልጠይቅ አደረገኝ። ስለዚህ ድራማ እንኳን ቢሆን እናንተ ላካችሁት ይሆናል ማለት ነው። አይደለም ከወንድሜ ጋር ነው። ፕሊስ አውርቻለሁ ብለሻል አንቺ። አለኝ መረጃው ነው ከኔ ጋር ሳይሆን ከወንድሜ ጋር ነው የተጻጻፈች። እሱን ደግሞ ጠብቀኝና ማረጃ ላምጣልህ ፈልገዋለሁ። ከኔ ጋር ነበር ያለችው ቅድም። አሁን ደግሞ ከወንድሟ ጋር ነው። ችግር የለውም። እንደዛም ቢሆን ደግሞ ሎክ ደስ የሚለው ፓርት ምንድን ነው? ደስ የሚለው ፓርት ቆይ አዳምጪ አንዴ። ክርስቲያን ስም አካውንት እንደነበረ ከዚህ በፊት ተናግራለች። ከዓመት በላይ ተከታትያለሁ ብላለች። እሱ አይመለከተንም። ከኔ ጋር ምን ብያታለሁ? አልተጻጻፍንም፣ አላወራንም ብዬ እኔ ሞግቻታለሁ፣ አባርሪያታለሁ። ለመምህር ልካ ግን እንደዚህ ስላለች እንደዛ እንኳን ቢሆን ደስ የሚለው ሀፉ አይቼሽ ማላቀው አንቺ ጋር ተነጋግራ ከሆነም ደግሞ እዛው ትጨርሳላችሁ ማለት ነው። ከኔ ጋር እያያዝም ይሄ ኬስ እኔና ሶፊያ አውርተን አናውቅም። ቴክስቷን አሁን ማሳየት እችላለሁ። አንድ ቀን ሀይ ተባብለንም አናውቅም። ኤኒዌይስ ወደ ቶፒኩ መልሰው ክፈች። እስከዛ መረጃውን ፈልጊ። ክርስቲያን ወደ ቶፒኩ መልሰው እንዳትወጪ መረጃውን ክፈች። በነገራችን ላይ እኛ የአጋንንት ልጆች አይደለንም። እናንተ መረጃውን ይዘሽ ነው። በቃ ሚዩት አድርጊና መረጃውን ይዘሽ ነው። አሁን መረጃሽን ይዘሽ ነው። ኦርቶዶክስ እንደሆነች ማስረጃ እኔ አመጣለሁ። ኦርቶዶክስ እንደሆነች ማስረጃ አመጣለሁ። ድራማ እንዳታመጭብን ነው የምንፈልገው። አሁን እዚህ ጋር ይኸውልሽ፣ ከአንቺ ጋር መጀመሪያ ወርቻለሁ። ያንቺንም የወንድምሽን ቁርአን ትቅራለን። ሙስሊም ከሆነች አሁን ማስረጃውን አፉ ማስረጃውን ታመጫለሽ። ቆይ አለኝ ብለሻል። ማስረጃውን ታመጫለሽ። ካላመጣሽ ግን አትጩይ፣ ጣልቃ አትግቢ። ቶፒክ አለን። አሁን ቶፒኩ ላይ እንገባለን። አንዴ አዳዳምጥ። ስለዚህ ምንድነው እሱ መረጃ አለኝ አራት አልቆ ሁሱ አባሮሻል። አታውቂም? ይሄንን አዋሩ በቃ ከሰሩ እና መረጃውን ያጅና ላይ ኤኒዌይስ የሶፊያ ጉዳይ እኔ ኃላፊነት መወስደውም አይደለም ሲጀመር። ምክንያቱም አላስተማርኳትም። ያላስተማርኩትን ያልሰጠሁትን ኃላፊነት አልወስድም። ትናንትናም ያለው አለ፣ ከዚህ በፊትም የተናገርኩት አለ። እኔ ያስተማርኩትን አውቃለሁ። እንዳልጠይቅ ከለከለኝ፣ አባረረኝ ብላ መምህር ጋር ካለች ግን እዛ ተማሩ ብዬ ነው ስለመመደብ ከሄዱት አንዷ ከሆነች ማላስታውሳቸው ስሞች ውስጥ ከሆነች ኦኬ ሶሪ፣ እንደዛ ከሆነ ሶሪ። ትናንትና የተናገርኩትም አለ ምን የሚል ኦኬ፣ ከእስልምና የመጣሽ ከሆነ እንኳን ደህና መጣሽ፣ ስለማላቅሽ ግን አላቅም ብዬ ተናገር። ማላቀው ላይ እንደዚህ ነኝ። ውሸት ከሆነ ክርስቲያኖች ከመጣሽ ፎቶች ከመጣልን ግን ደብሯ ላይ ሉክ ደብር ፎቶዋ ከመጣልን ክርስቲያን ከሆነች ለደብሯ ኢንፎርም እናደርጋለን። በእሷ ዙሪያ ቤተሰቦቿ እንዲጠየቁ እናደርጋለን። እኛ ክርስቲያኖች ስለሆን ማለት ነው። ሪልም ዝም ብሎ ድራማ ራሳችሁ ሙስሊም ሆናችሁ ይህንን ድራማ ካልተጫወታችሁ ሪልም አለኝ ፎቶዋ መረጃውም አለኝ ስላለች ደብሯ ጋር ደብሯ ላኩልን፣ ጥያቄ እንጠይቃለን ማለት ነው። እንደዛ ከሆነ ኤነስ ወደ ቶፒካውን ክርስቲያን ፓራፍሬዝ አድርገው ቶፒካችን ላይ ጥያቄ እንጠይቃለን ማለት ነው። እንደዛ ከሆነ ኦኬ፣ ምናልባት ቶፒኩ ላይ ማውራት የምትችሉ ከሆነ ሙስሊሞች መቀጠል ትችላላችሁ። ርዕሳችን ነገረ ድህነት ነው። ነገረ ድህነት እንግዲህ ኧረ እባክህ አንዴ ሚዩት አድርግ እስኪ። እነዚህ ምን አይነት ስርዓት አልበኞች ናቸው ባካችሁ። ኦኬ፣ ነገረ ድህነት ነው ርዕሳችን። እንግዲህ ወሳኝ ርዕስ ነው። የሰው ልጅ እንዴት ወደቀ፣ መጀመሪያ በውድቀቱ እንስማማለን። ከዛ በኋላ ደግሞ እንዴት ዳነ የሚለው የሚመጣው በኋላ ላይ ስለሆነ ማለት ነው።
መጽሐፍ ቅዱስ በግልጽ እንደሚናገረው ከመጀመሪያው እስከ መጨረሻው የሰው ልጅ እንዴት ወደቀ ብሎ ይጀምራል። ከዛ በኋላ ደግሞ እንዴት ዳነ ብሎ ይጨርሳል። ሉክ ዘፍጥረት ላይ